ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በመደመር መንግስት የአመራርነት ስልት የዜሮ ግቦችን በመተግበር የኢትዮጵያን ብልጽግና ልናረጋግጥ ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት በመደመር እይታ የዘርፎችን እምርታ በሚል ርዕስ ለብልጽግና አመራሮች በሰጡት ማብራሪያ ላይ ነው። በማብራሪያቸው የማንሰራራት ጉዟችን በብልጽግና ላይ እንዲያርፍ ከዞንና ከወረዳ ጀምሮ ያሉ አመራሮች የዜሮ ግቦችን ሊተገብሩ ይገባል በማለት ተልዕኮውን አውርደዋል። በዚህም መለመንን የሚያለማምደውን ተረጅነት ዜሮ ማድረግ፣ የማይታረስ መሬት ወደ ዜሮ እንዲወርድ መትጋት እንዲሁም ከመኖሪያና ከሰፈሩበት አካባቢ የተፈናቀሉ ዜጎች ቁጥርን ዜሮ ለማድረስ መስራት እንደሚገባም አመላክተዋል። እንዲሁም የኢኮኖሚ ሰርሳሪ የሆነው የኮንትሮባንድ ንግድ እንቅስቃሴን ዜሮ በማድረግ ማሽመድመድ፣ ሌብነትና አጭበርባሪነትን ዜሮ ማድረግ የአመራሮች ግብ ሊሆን እንደሚገባም አስቀምጠዋል። ኢትዮጵያ የአየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሄድ መሆኑ ተገለጸ። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነው የአየር ትርኢት እናካሄዳለን ሲሉ ተደምጠዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሆነም ገልጸዋል። የአየር ትርኢቱ በመጪው ወር ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅም የስፑትኒክ መረጃዎች አመላክተዋል። የጋቢዎች ሰራተኞች ቪዲዮ ካሜራ እየተገጠመለት ዩኒፎርም ሊለብሱ መሆኑ ተዘገበ። ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ጋቢዎች ቢሮ ሰራተኞች ከህዳር 24 ቀን 2018 ዓ.ም ጀምሮ ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰሩ ተነግሯል። እንደ ሪፖርቱ ዘገባ የከተማ አስተዳደሩ ጋቢዎች ቢሮ የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀት የቦዲ ዋርን ካሜራ ፕሮጀክት አልምቶ በማጠናቀቅ ወደ ተግባርም ተሸጋግሯል ተብሏል። የአዲስ አበባ ጋቢዎች ቢሮ ከዛሬ ረቡዕ ህዳር 24 ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰሩም አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥራቸውን በድምጽና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽሕፈት ቤቶች እንደሚልኩም ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽሕፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛውም አካባቢ ቁጥጥር እያካሄዱ መሆናቸውን እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምጽና በምስል የሚከታተሉ መሆናቸውም ታውቋል። በደሴ ከተማ በተከሰተ የትራፊክ አደጋ የ3 ሰዎች ህይወት ማለፉ ተገለጸ። በደሴ ከተማ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የ3 ሰዎች ህይወት ማለፉን የከተማዋ ፖሊስ መምሪያ ገለጸ። የደሴ ከተማ ፖሊስ መምሪያ 3ኛ ዋና ፖሊስ ጣቢያ ኃላፊ ኢንስፔክተር ፈቲያ ሐሰን አደጋው ከቀኑ 10 ሰዓት አካባቢ የጭነት ተሽከርካሪ ቢለን አካባቢ በመገልበጡ የደረሰ መሆኑን ገልጸዋል። አደጋው ታርጋው ኮድ 3 ኢቲ በሆነ የጭነት ተሽከርካሪ መኪና የመገልበጥ አደጋ ምክንያት የተከሰተ መሆኑን ያነሱት ኃላፊዋ መረጃው እስከተጠናከረበት ጊዜ ድረስ 3 ሰዎች ህይወታቸው ማለፉን፣ 2 ሰዎች ላይ ደግሞ ከባድ አደጋ መድረሱን አንስተዋል። በአደጋው በንብረት ላይ ጉዳት መድረሱን የተናገሩት ኃላፊዋ አክለውም የተሽከርካሪው ሹፌር በህግ ጥላ ስር ሆኖ ሕክምና እየተከታተለ መሆኑን መግለጻቸውን የደሴ ፋና ኤፍኤም ዘገባ አመላክቷል። ትራምፕ በአሜሪካ ከሶማሊያ ሀገር የሚመጡ ሰዎችን ማየት እንደማይፈልጉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ ማየት እንደማይፈልጉ ለጋዜጠኞች ተናግረዋል። ወደ መጡበት ይመለሱና ሀገራቸው በምንም ምክንያት አይጠቅሙም ሲሉ ትራምፕ ተደምጠዋል። የካቢኔ ስብሰባ ላይ ትራምፕ እንደተናገሩት እውነት ለመናገር ያህል በእኛ ሀገር ላያቸው አልፈልግም ሲሉ ተደምጠዋል። ትራምፕ በጥላቻ ንግግራቸው ቆሻሻን ወደ ሀገራችን
ብንወስድ አሜሪካ በተሳሳተ መንገድ ትሄዳለችም ብለዋል። ይህንን አሳፋሪ አስተያየት ትራምፕ የሰጡት በሚኔሶታ ሰፊው የሶማሊያ ማህበረሰብ የማባረር ዘመቻን ለማድረግ ማቀዳቸውን ተከትሎ ነው። የግዛቱ ባለስልጣን እቅዱን ከምስራቅ አፍሪካዊቷ ሀገር የመጡ አሜሪካውያን ዜጎችን ኢፍትሐዊ በሆነ መንገድ ሊያጠፉ ይችላሉ ሲሉም አውግዘዋል። መንትያ ከተሞች በመባል የሚታወቁት ሚኒያፖሊስና ሴንት ፖል በዓለም ላይ ከፍተኛ ከሶማሊያ ሀገር የመጡ ዜጎች በዩናይትድ ስቴትስ የሚኖሩበት ነው። ለሰዓታት የዘለቀው የካቢኔ ስብሰባ ማብቂያ ላይ ማክሰኞ ዕለት ትራምፕ በሰጡት አስተያየት በእኛ ሀገር አልፈልጋቸውም፣ እውነት እላችኋለሁ፣ በፖለቲካዊ መልኩ ትክክል ባልሆን እንኳን ምንም አይመስለኝም፣ በሀገራችን አልፈልጋቸውም ሲሉም ተደምጠዋል። ሱዳን ሩሲያ በቀይ ባህር ዳርቻ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ባቀረበችው ጥያቄ ዙሪያ ከሀገሪቱ መንግስት ጋር ንግግር መጀመሯ ተሰምቷል። ሩሲያ ፖርት ሱዳን ወደብ ላይ የባህር ወደብ ሎጂስቲክ ጣቢያን ለመገንባት ከተፈቀደላት በምላሹ ለሱዳን ኤስዩ-30 እና ኤስዩ-35 ተዋጊ ጀቶችን እንደምትሰጥ ዓለም አቀፉ የዜና ምንጮች ዘግበዋል። ሩሲያ ፖርት ሱዳን ላይ የባህር ኃይል ሎጂስቲክ ማዕከል ለመገንባት ጥያቄ ያቀረበችው ከበርካታ ዓመታት በፊት ቢሆንም የሱዳን ወታደራዊ መንግስት ግን በሀገሪቱ በሚካሄደው ጦርነት ሳቢያ የሁለትዮሽ ንግግሩን ላልተወሰነ ጊዜ እንዲያዘገይም አድርጎት ነበር። ሩሲያ ልትገነባ ያሰበችው የባህር ኃይል ሎጂስቲክ ማዕከል በትንሹ 5 የጦር መርከቦችንና 300 የባህር ኃይሎችንና ሌሎች ሰራተኞችን ማስተናገድ ይችላል የተባለለት ሲሆን ሩሲያም የተራራቁ የአየር መቃወሚያዎችን ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ እንድትተክል እንደሚያስችላትም ዘገባው ያመላክታል። የጋቢዎች ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም ሊለብሱ መሆኑ ተዘገበ። ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ጋቢዎች ቢሮ ሰራተኞች ከህዳር 24 ቀን 2018 ዓ.ም ጀምሮ ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰሩ ተነግሯል። እንደ ሪፖርቱ ዘገባ የከተማ አስተዳደሩ ጋቢዎች ቢሮ የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀት የቦዲ ዋርን ካሜራ ፕሮጀክት አልምቶ በማጠናቀቅ ወደ ተግባርም ተሸጋግሯል ተብሏል። የአዲስ አበባ ገቢዎች ቢሮ ከዛሬ ረቡዕ ህዳር 24 ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰሩም አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥራቸውን በድምጽና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽሕፈት ቤቶች እንደሚልኩም ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽሕፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛውም አካባቢ ቁጥጥር እያካሄዱ መሆናቸውን እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምጽና በምስል የሚከታተሉ መሆናቸውም ታውቋል። በደሴ ከተማ በተከሰተ የትራፊክ አደጋ የ3 ሰዎች ህይወት ማለፉ ተገለጸ። በደሴ ከተማ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የ3 ሰዎች ህይወት ማለፉን የከተማዋ ፖሊስ መምሪያ ገለጸ። የደሴ ከተማ ፖሊስ መምሪያ 3ኛ ዋና ፖሊስ ጣቢያ ኃላፊ ኢንስፔክተር ፈቲያ ሐሰን አደጋው ከቀኑ 10 ሰዓት አካባቢ የጭነት ተሽከርካሪ ቢለን አካባቢ በመገልበጡ የደረሰ መሆኑን ገልጸዋል። አደጋው ታርጋው ኮድ 3 ኢቲ በሆነ የጭነት ተሽከርካሪ መኪና የመገልበጥ አደጋ ምክንያት የተከሰተ መሆኑን ያነሱት ኃላፊዋ መረጃው እስከተጠናከረበት ጊዜ ድረስ 3 ሰዎች ህይወታቸው ማለፉን፣ 2 ሰዎች ላይ ደግሞ ከባድ አደጋ መድረሱን አንስተዋል። በአደጋው በንብረት ላይ ጉዳት መድረሱን የተናገሩት ኃላፊዋ አክለውም የተሽከርካሪው ሹፌር በህግ ጥላ ስር ሆኖ ሕክምና እየተከታተለ መሆኑን መግለጻቸውን የደሴ ፋና ኤፍኤም ዘገባ አመላክቷል። ወደ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።